Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? Hello ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ቻይና ለኢትዮጵያ የልማት ፕሮጀክቶች የምታደርገውን ድጋፍ አጠናክራ እንደምትቀጥል አስታወቀች። በገንዘብ ሚኒስትር አህመድ ሺዴ የተመራ የኢትዮጵያ ልዑክ ከቻይና ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዮ ጂንፌንግ ጋር በቤጂንግ ከፍተኛ ደረጃ ምክክር አድርጓል። የውይይቱ ዋና ዓላማ በኢትዮጵያና በቻይና መካከል ያለውን የቆየና የጠነከረ አጋርነት ይበልጥ ማሳደግ ነው ተብሏል። ውይይቱ ኢትዮጵያ ቅድሚያ የምትሰጣቸውን የልማት ጉዳዮች መሰረት በማድረግ በሁለቱ ሀገራት መካከል ያለውን ትብብር ይበልጥ ማጠናከር በሚቻልበት መንገድ ላይ ያተኮረ ነበር። የኢትዮጵያ ልዑክ ሀገሪቱ ያካሄደች ያለውን ኢኮኖሚያዊ ሪፎርምና የልማት አጀንዳዎች ያብራራ ሲሆን ዘላቂ እድገትንና መዋቅራዊ ሽግግርን ለማምጣት ቀጣይነት ያለው ትብብር አስፈላጊነትን አጽንኦት ሰጥቶ እንዳስረዳ ተገልጿል። የቻይና ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዮ ጁንፌንግ በበኩላቸው ቻይና በዝቅተኛ ወለድ የሚሰጥ ብድር፣ የቴክኒክ ድጋፍና የአቅም ግንባታ ስራ በማጠናከር ለኢትዮጵያ የምታደርገውን ድጋፍ እንደምትቀጥል በድጋሚ አረጋግጠዋል። በተጨማሪም ሁለቱ ወገኖች በግንባታ ላይ ያሉትን ፕሮጀክቶች የገመገሙ ሲሆን በተለይም በባቡር መሰረተ ልማት፣ በግብርና፣ በዲጂታል ልማት፣ በኢንዱስትሪና በጤና ዘርፍ ያለውን ትብብር ለማስፋት በሚቻልበት እድል ላይ ተወያይተዋል። ሁለቱ ወገኖች ትኩረት የሰጧቸው ጉዳዮች ወደ ተጨባጭ ውጤት እንዲቀየሩ ተቋማዊ ግንኙነቶችን ይበልጥ ለማሳደግና ተቀራርበው ለመስራት ተስማምተዋል ተብሏል። ይህም በኢትዮጵያና በቻይና መካከል ያለውን ሁለንተናዊ አጋርነት ወደ ላቀ ደረጃ እንደሚያሸጋግረው የገንዘብ ሚኒስትር ለኢዜአ በላከው መረጃ አመልክቷል። በግብርና ዘርፉ በተገኙ ውጤቶች ላይ ያተኮረ የምክክር መድረክ ተካሄደ። መድረኩ የግብርና ምርታማነት ለምግብ ሉዓላዊነትና ለሀገራዊ ክብር በሚል መሪ ሀሳብ ከኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ጋር በመተባበር የተዘጋጀ እንደሆነ የኢትዮጵያ የግብርና ምርምር ኢንስቲትዩት አስታውቋል። የግብርናው ዘርፍ ከአምስቱ ዋና ዋና የኢኮኖሚ ምሰሶች መካከል አንዱ ሆኖ የምግብ ሉዓላዊነትን በማረጋገጥ ረገድ ስኬት እያስገኘ ነው ተብሏል። በመድረኩ ላይ የተገኙት የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ባለፉት ዘመናት ዘርፉ ሳይጠቀምበት የቆየውን እድል ለማስተካከል ሰፊ ስራ እየተሰራ ነው ብለዋል። በተለይም ስንዴ ከውጭ ለማስገባት የሚወጣውን የውጭ ምንዛሬ በማስቀረት ሀገሪቱ የምግብ ሉዓላዊነትን ለማረጋገጥ በቁርጠኝነት በመሰራቱ ተጨባጭ ውጤት መመዝገቡን ተናግረዋል። የዘርፉን ዋነኛ ተግዳሮት ለመፍታት ማዳበሪያ በሀገር ውስጥ ለማምረት እንዲሁም የግብርናውን ባህሪ የተረዳ የባንክ የብድር አቅርቦት ስርዓት ለመዘርጋት መንግስት በቁርጠኝነት እየሰራ ይገኛልን ብለዋል። በአሁኑ ወቅት የአረንጓዴ አሻራ ተግባር በኢትዮጵያውያን ዘንድ እንደ ባህል እየዳበረ መምጣቱን ገልጸው የአረንጓዴ አሻራ መርሃ ግብር ለምርታማነት መጨመር ትልቁ አስተዋጽኦ ማበርከቱን ተናግረዋል። የቀድሞ የግብርናና ገጠር ልማት ፖሊሲ በውስን የሰብል አይነቶች ላይ ብቻ ያተኮረና የሀገሪቱን እውነተኛ የምርታማነት አቅም ያላገናዘበ እንደነበር የተናገሩት ደግሞ የግብርና ሚኒስቴር የፖሊሲ ጥናትና ምርምር መሪ ስራ አስፈጻሚ ተስፋዬ መንግስቴ ናቸው። መሪ ስራ አስፈጻሚው ፖሊሲው በቂ የህግ ማዕቀፍና አሰራር ያልነበረው ከመሆኑም በላይ የግሉ ዘርፍ በሂደቱ ላይ ተሳታፊ እንዳይሆን አድርጎ መቆየቱን አስታውሰዋል። ግብርና መር በሚል ይታወቅ የነበረው ይህ የቀድሞ መመሪያ በዘርፉ ላይ የነበሩ የአሰራር ክፍተቶች እንዲሰፉ ማድረጉንም በዝርዝር አመልክተዋል። በአንጻሩ የብዝሃ ኢኮኖሚ ስርዓት የምግብ ሉዓላዊነትን ለማረጋገጥ መሰረት ጥሏል ተብሏል። ዘገባው የኢዜአ ነው።
የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ፕሬዝዳንት ዶናልድ ትራምፕ በቀጣይ 2 እና 3 ሳምንታት ኢራን ከፍተኛ ጥቃት ይደርስባታል አሉ። በሌላ በኩል በባግዳድ የሚገኘው የአሜሪካ ኤምባሲ ሐሙስ ዕለት ዜጎቹን አስጠንቅቋል። ሸሪፍ ኢማም ተጨማሪ ያለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ኃይሎች በቀጣይ 2 እና 3 ሳምንታት ኢራንን በከፋ ሁኔታ ይደበድባሉ ብለዋል። ይህንን በማድረግ አገሪቱን ኢራንን ማለታቸው ነው ወደ ድንጋይ ዘመን እንመልሳታለን ብለዋል። የአሜሪካ ተልዕኮ ሁሉም የዋሽንግተን ግቦች ተሳክተዋል በማለት ትራምፕ ይህንን ይበሉ እንጂ በአሜሪካና በኢራን መካከል ስለሚደረገው ስምምነት አንዳች ያሉት ነገር የለም። ኢራን የሆርሙዝን ሰርጥ ለአገልግሎት ክፍት እንድታደርግ የተቀመጠላትን የአፕሪል 6 ቀን የጊዜ ገደብ በተመለከተም ያሉት አንዳች ነገር የለም። የሆርሙዝ ሰርጥ የዓለም 1/5 የነዳጅና የጋዝ መተላለፊያ መሆኑ ይታወቃል። ኢራን የዚህን መተላለፊያ በቀነ ገደቡ ካልከፈተች የኃይል መሠረተ ልማቶቿ እንደሚመቱ ትራምፕ አስፈራርተው ነበር። ሌላው ትራምፕ የነዳጅ ዋጋ እንዲንር ያደረገውን የአቅርቦት መስተጓጎል በተመለከተ በባግዳድ የሚገኘው የአሜሪካ ኤምባሲ ሐሙስ ዕለት ዜጎቹን አስጠንቅቋል። በማስጠንቀቂያውም ከኢራን ጋር ግንኙነት ያላቸው ሚሊሻዎች ቀጣይ 24 እስከ 48 ሰዓት በሚሆን ጊዜ ውስጥ በማዕከላዊ ባግዳድ ጥቃት ሊፈጽሙ ይችላሉ ብሏል። ኤምባሲው አክሎም ጥቃቱ ኢላማ የሚያደርገው የአሜሪካንን ዜጎች፣ ቢዝነሶች፣ ዩኒቨርሲቲዎች፣ የዲፕሎማሲ ተቋማት፣ የኃይል መሠረተ ልማቶች፣ ሆቴሎች፣ የአየር ማረፊያዎችና ሌሎች የሲቪል ቦታዎች ናቸው ብሏል። በተያያዘ ዜና ማክሰኞ ዕለት አንዲት አሜሪካዊ ጋዜጠኛ ታፍና እንደተወሰደችና እስካሁን ድረስ እንዳልተገኘች የተገለጸ ሲሆን እስካሁን ድረስ ኃላፊነት የወሰደ ቡድንም የለም ተብሏል። የአሜሪካ ባለሥልጣናት ግን በኢራን የሚደገፈው ካታኢብ ሂዝቦላህ ሚሊሻ እንዳገታት ተናግረዋል። መቀመጫውን ኒውዮርክ ያደረገ አንድ የቲንክ ታንክ ቡድን እንዳለው ትራምፕ የሰርጡን አረብ አገራት አጭበርብረዋል። የትራምፕ ንግግር የሚያመለክተው የሆርሙዝ ሰርጥን ጉዳይ ሌሎች አገራት ችግሩን ይወጡት በማለት ትተውታል። የትራምፕ መልእክት የሚያመለክተው ዩናይትድ ስቴትስ የራሷን የኢኮኖሚና የኤነርጂ ሁኔታ ማረጋገጥ ይቻላታል። ይሁን እንጂ ነዳጅ ከሌላ ቦታ ወደ ሀገራቸው የሚያስገቡና ጥገኛ የሆኑ ሀገራት ነዳጅ ከፈለጉ አንድም ከአሜሪካ መግዛት ይችላሉ ወይም የሆርሙዝን ሰርጥ ችግር መፍታት ይኖርባቸዋል። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት ማሱድ ፔሽሽኪያን ቃል አቀባይ ሐሙስ ዕለት በኢራን ቴሌቪዥን ባስተላለፉት መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያደረጉትን ንግግር አጣጥለውታል። የትራምፕ አስተያየት የሀገራችንን አንድነትና ጥንካሬ የሚያሳይ ነው። ኢራን አሁንም የሆርሙዝን ሰርጥ በኃይሏ ተቆጣጥራለች ብለዋል። መረጃው የአሶሺየትድ ፕሬስ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘው ነበር። ሰናይ ጊዜ